ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የነሐሴ 10 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በትናንትናው ዕለት በጠለስ ሚዲያ መደበኛ ፕሮግራም ላይ እንደነገርኳችሁ ከትናንት ወዲያ ከትግራይ ቲቪ ጋር ቃለመጠይቅ ማድረጌን ገልጬ ነበር። ትናንትናም በዜና መልክ ትግራይ ቴሌቪዥን ሲወጣው ነበር ያደረግናቸውን ንግግሮች በተመለከተ እና ከትግራይ ቴሌቪዥን ጋር ቃለመጠይቅ ማድረጌ ልክ እንደ ትልቅ ቢዝነስ ተቆጥሮ እንደ ትልቅ ክህደት ተቆጥሮ ዛሬ ሶሻል ሚዲያ ላይ እየተንሸራሸረ ይገኛል። አንዳንድ ወዳጆችም ዓላማችንን ተረድተው እየተከላከሉልን ይገኛሉ። የሚያኮራው ያ ነው። የሆነ ነገር ስናደርግ አነጋጋሪ ለመሆን አወዛጋቢ ለመሆን እውቅና ለማግኘት ምናምን አይደለም። ትግራይ ቴሌቪዥን ላይ የቀረብኩት እዛ ላይ በመቅረብ አርአያ መሆን ስለምፈልግ ነው። የሰሜኖች መቀራረብ ግዴታ ነው ብዬ በማሰቤ የተነሳ ነው። የሰሜኖች መቀራረብ ስል ከሌላው ጋር መራረቅ አለብን እያልኩ አይደለም። አገዛዙ እንደ መልካም አጋጣሚ እየተጠቀመበት በመሆኑ የተነሳ እና ከሌሎች በላቀ መልኩ ደግሞ የህልውና አደጋ ስላጋጠመን አብረን መስራት ይገባናል ብዬ በማመኔ የተነሳ ነው። ሌላ ምንም ምክንያት የለኝም። አርአያ መሆን ስለፈለግኩ ነው። ያንን ሳደርግ ብዙ ስድብ እንደሚያጋጥመኝ አውቃለሁ። ግን እኔ ላይ የሚሰነዘረው ስድብ ለአማራ ከሚያስገኘው ጥቅም ጋር ሲወዳደር ምንት ነው ብዬ በማሰቤ የተነሳ ነው። ውድ ጠለስ ሚዲያ ቤተሰቦች እስካሁን ድረስ በሰራናቸው ፕሮግራሞች ባደረግናቸው ነገሮች በአጠቃላይ የህዝብን ጥቅም ከማስቀደም ባለፈ ለአንድም ቀን አንድ አጀንዳ ሲመጣ ይሄ አጀንዳ ለእኔ የሚጠቅመኝ እንዴት ነው ብዬ አስቤ አላቅም። እውነት ለመናገር ማለት ነው። የትኛውም አጀንዳ ሲመጣ ጭንቅላቴ ራሱ ያለማመርኩት በዛ መልኩ ነው። ህዝብ የሚጠቀመው በምን አይነት መልኩ ነው ብዬ የህዝብን ጉዳይ በማስቀደም ስሰራ ነበር። በጠለስ ሚዲያም ስናደርገው የነበረው ይሄ ነው። አሁንም ቢሆን ሰሞኑን በትግራይ ቴሌቪዥን ስቀርብ ያ ነገር መደረግ አለበት ብዬ በማሰብ የተነሳ ነው። ብዙ ዋጋ እየከፈልኩ እገኛለሁ። ጠለስ ሚዲያ ወደ አየር ወደ ስርጭት ከተመለስን ጊዜ አንስቶ ይኸው 3 ዓመት እየሆነን ነው። ባለፉት 3 ዓመታት የገቢ ማሰባሰቢያ መድረክ አዘጋጅቼ አውቃለሁ። ልትናገሩ ትችላላችሁ። ላለፉት 3 ዓመታት በተከታታይ 365 ቀን ሊባል በሚችል መልኩ አነስ ብናደርገው እንኳ 360 ቀን የመጣው ስጮህ እንደ ሌሎች ሚዲያዎች የገቢ ማሰባሰቢያ መድረክ አዘጋጅቼ አውቃለሁ። ሚዲያውን ደግፉ የሚል ነገር አምጥቼ አውቃለሁ። ስቲከሮች አበርክቶ ምናምን ላለው ማለት ነው። በወር 10 ብር 20 ብር ሊሰጥ ይችላል። ስቲከር ግፋ ቢል 50 ብር ሊሰጥ ይችላል። እንደው ዝም ብዬ ኢምፕሬሽኑ እንዲጨምር ሪኮመንዴሽኑ እንዲጨምር በአፌ አነበንበዋለሁ እንጂ ያን ያህል ትርጉም ስላለው አይደለም። እና በየትኛውም ጉዳይ ላይ ራሳችንን ለማስቀደም የሄድንበት ሁኔታ የለም። እንኳን ገቢ ማሰባሰብ ይቅርና ዜላ አካውንት ጎፈንድሚ ምናምን ብዬ ሳስተዋውቅ አይታችሁ ታውቃላችሁ። ድጋፍ ማድረግ የሚፈልጉ ወገኖች እንኳ ድጋፍ ማድረግ የሚችሉበትን አማራጭ እዚህ ጋር አምጥቼ ስክሪን ላይ ሳስተዋውቅ አይታችሁ ታውቃላችሁ። አድርጌ አላቅም። ለአንድም ቀን እንደዚህ አይነት ስራ ሰርቼ አላቅም። ሁሌ የማስበው ብልጽግና የሚያመጣቸውን አጀንዳዎች እንዴት እናክሽፍ፣ ብልጽግና በምን አይነት መልኩ ነው ስልጣን ላይ መቆየት የሚችለው፣ ልናስወግደው የምንችለው ደግሞ ምን ስናደርግ ነው፣ አሸናፊ የምንሆነው ምን ስናደርግ ነው የሚለውን ነገር ከማስቀደም ባለፈ ሚዲያዎች የሚሰሩትን ስራ እንኳ በጠለስ ስንሰራ የታየንበት አጋጣሚ የለም። አንድ አጀንዳ ሲመጣ ይህ አጀንዳ እንዴት ይጠቅመኛል ብዬ ያሰብኩበት ሁኔታ የለም። ለዛም ነው ምንችለው ለኢትዮጵያ ይጠቅማል የምንለውን ለአማራ ይጠቅማል የምንለውን እስከ መጨረሻው ድረስ ሞክረን ካቃተን ደግሞ ሙሉ ለሙሉ እንጠፋለን። ሙሉ ለሙሉ ማለት ነው። ትሞክራለህ፣ ብቸኛ አማራጭ ብለህ የምታስበውን ያ መስመር እንዲይዝ ያቅምህን ትጋጋጣለህ። እሱ ካልተሳካ ጩኸት አያስፈልግም የሚል አቋም አለኝ በግሌ። በእውነት ለመናገር ግን እስካሁን ባራመድኩት አቋም ብዙ ዋጋ ከፍያለሁ። እንኳን ልጠቀም ይቅርና ብዙ ዋጋ ማለት ነው። በጣም ብዙ ዋጋ ነፃነትን እስከ ማጣት ድረስ። ያ የነፃነት እጦት ደግሞ የተከሰተው ከራሴ ወንድሞች ከራሴ ወገኖች አብረን ተመሳሳይ መስመር ውስጥ ነን ብዬ ከማስባቸው ወገኖች መሆኑ ነው አሳዛኙ ነገር። አሁን ላይ አማራ ሆኖ ለአማራ በሀቅ ከመታገል ይልቅ ለብልጽግና መታገል፣ ብልጽግና ጎን ተሰልፎ ለብልጽግና መታገል የደህንነት ስሜት ይፈጥራል። ምክንያቱም ለብልጽግና የምትታገል ሲሆን አንደኛ አገዛዙ ደህንነትህን ያስጠብቅልሃል፣
ሁለተኛ ደግሞ አማራውን ብለው ሌላው ኢትዮጵያውያን ካላጠፋን ብለው ሲረባረቡ አታይም። ግፋቢል በኮሜንት ቢሰርቡ ነው። ይሄኛው ግን የተለየ ነው። የራሳችን ወገኖች በሙሉ የህዝብን ትግል ሽጠው የግል ተጠቃሚነታቸውን ለማረጋገጥ የሚሞክሩ በሆነ ቡድን ስም ተደራጅተው በአንድ መንደር ስም ተደራጅተው የራሳቸውን ጥቅም የሚያሳድዱ ኃይሎች በሙሉ አለቃቸውን ስትነካባቸው ከባድ ጫጫታ፣ ይሄን ነገር አክሽፉ ተብሎ ስምሪት ይሰጣቸዋል፣ በጀት ይሰጣቸዋል። አንተ ያለ በጀት ያለ ምንም ድጋፍ ዛቻ እየተሰነዘረብህ በዛ ጉዳይ ላይ ስትሰራ እቅዳቸውን የምታከሽፍ ስለምትሆን ዛቻ ብቻ ሳይሆን ከባድ አደጋ በዙሪያ እየተሰባሰበ መሆኑን ትረዳለህ። ያሙኖ ግን የህልውና አደጋ ውስጥ ነን ስንል እኔ ከህልውና አደጋ ውጭ ልሆን አልችልም። መላው አማራ የህልውና አደጋ ውስጥ ነውና በቤታቸው ጭምር ያሉ ፖለቲካ ምን አገባን ብለው የተቀመጡ ሁሉ በተለያየ መልኩ ተጠቂ የሚሆኑበት ዘመን ስለሆነ እኔም ከጥቃት የጸዳ ዘመን ልጠብቅ አልችልም። በተረፈ ከሚዲያው ይልቅ ንግግሩ ላይ ማተኮር ያስፈልጋል። ከትግራይ ቴሌቪዥን ላይ ያደረግኩትን ቃለ መጠይቅ አይታችሁ በዚህ ነጥብ ላይ ተሳስተሃል፣ እዚህ ቦታ ላይ የተናገርኩት ትክክል ነው የሚል አስተያየት ነው ገንቢ የሚሆነው። ሚዲያው ላይ የቀረብኩበትማ የራሴ ዓላማ አለኝ። ዓላማ ደግሞ የግል ሳይሆን የህዝብ ነው፣ የሀገር ዓላማ ስለሆነ ነው እና ንግግሩ ላይ ትኩረት ማድረግ ያስፈልጋል። በተረፈ እኔ የተናገርኩት ለተጋሮች የማትሆን ትግራይ ተፈጥራለች፣ ለአማራዎች የማይሆን ክልል ተፈጥሮብናል። ዛሬ ወደፓ የሚባለው ጸረ አማራ የሆኑ አደረጃጀቶች አማራ ክልል ላይ ቁጭ ብለው የአገው ህዝብ ከአማራ ይልቅ ለኦሮሞ ይቀርባል፣ የወሎ ህዝብ ወደ አማራ ክልል የተካለለው አልአግባብ ነው፣ ወደ ኦሮሚያ መቀላቀል አለበት እያልኩ ብናገር ድጋፍ ያደርግልኛል። በአደብ መጥቶ ድጋፍ ያደርግልኛል። አማራ ክልል ላይ ቁጭ ብዬ ማኪያቶ እየጠጣው ግን አማራን እየበደለ ነው ያገዛዝ፣ አማራ እየወደመ ነው፣ አማራ እንደዚህ እየሆነ ነው ብዬ የምጮህ ከሆነ ባይገሉኝ እንኳን ማጎሪያ ጣቢያ ያስገቡኛል። ስለዚህ ዛሬ ደሴ ብትመጣ፣ ደብረ ብርሃን ብትሄድ፣ አክሱም ብትሄድ፣ አድዋ ብትሄድ፣ ሽሬ ብትሄድ፣ መቀሌ ብትሄድ፣ አድግራት ብትመጣ፣ ጎንደር ብትመጣ፣ ባህር ዳር ብትመጣ፣ የተለያዩ የአማራ አካባቢዎች የትግራይ አካባቢዎች ብትሄድ አማራዎች በራሳቸው ተወልደው ባደጉበት አካባቢ ተሳዳጅ ሆነዋል። ትናንት ትግራይን የደበደቡ ድሮኖች ዛሬ አማራን እየደበደቡ ነው። ትናንት የትግራዩን ጦርነት የመሩ ጄኔራሎች ዛሬ አማራ ክልል ላይ ገብተው በጎን የኮንትሮባንድ ስራቸውን እያቀላጠፉ ማዕድን እየዘረፉ በጎን ህዝብ እያስጨፈጨፉ ነው። ስለዚህ ሊቆጨን ይገባል። እስከ መቼ በድንቁርና መስመር እንጓዛለን ብዬ ነው የጠየቁት። እስከ መቼ በድንቁርና መስመር ውስጥ ገብተን እንዳክራለን? ከኛ ትርክት በላይ በመካከላችን ከተገነባው ትርክት ይልቅ እየተፈጸመብን ያለው ጥቃት አይበልጥም ወይ? ያ ጥቃት ሊያሰባስበን አይገባም ወይ ብዬ ነው የጠየቅኩት። ከዛ ውጭ ግን ያስተላለፍኩት ሀሳብ የለም። ለአማራዊ ሲኦል የሆነ ክልል ተፈጥሯል። ለተጋሮዎች ሲኦል የሆነ የትግራይ ክልል ተፈጥሯል። በአንድ ኮሪደር እየተጨቃጨቅን መላው ምድር ሲኦል ተደርጎብናል። አዲስ አበባ ላይ እየተሳደን እንገኛለን። በቋንቋችን፣ በማንነታችን፣ በሃይማኖታችን ሁለተኛ ዜጋ እየተደረግን እንገኛለን። ይሄ ተቋም ኢትዮጵያን አይመስልም። ብዙ ተጋሩ ያለበት እነሱ ከሚፈልጉ ቁጥር በላይ ተጋሩ ካለ አንድ መስሪያ ቤት ውስጥ፣ እነሱ ከሚፈልጉ ቁጥር በላይ አማራ ካለ አንድ መስሪያ ቤት ውስጥ ይሄ መስሪያ ቤት የኢትዮጵያን አይመስልም እየተባለ በብቃታቸው በትምህርት ዝግጅታቸው ከያዙት መደብ ላይ እየተፈናቀሉ ይገኛሉ። ባለቤት አልባ ህንፃዎች እየተባሉ የትግራይ ህንፃዎች አዲስ አበባ ላይ ተወርሰዋል እና ብዙዎቹ የነበራቸውን ሀብት አጥተዋል። ስለዚህ እንደዚህ አይነት ጨፍጫፊ ዘራፊ የሆነ አገዛዝ ስለመጣ አብሮ መስራት ያስፈልጋል የሚል መልእክት ነው ያስተላለፍኩት። በጋራ በሰራናት ከተማ እየተሳደርን ነው። ትግራይን የደበደቡ ድሮኖች እኛን እየደበደቡ ነው። ትግራይን ያስወረዱ ጄኔራሎች አሁንም አማራን ወረው ውድመት እየፈጸሙ ነው። አብይ አህመድ በቀጠናው ላይ ስለደቀነው ስጋት ሱዳን ላይ ገብቶ እየተራመሰ ይገኛል። ኤርትራን እንደ ሱዳን አደርግሻለሁ በቅርቡ እያለ እየዛተባት ይገኛል። ሶማሊያ ገብቶ ኤምኦዩ ተፈራርሞ ወጥቶ የሶማሊያን የግዛት አንድነት አደጋ ደቅኖ ወጥቷል። ጅቡቲን ብትሄድ ተመሳሳይ ነገር ነው የምታየው እና በአንድ ወቅት ቀጠናውን ስታረጋጋ የነበረች ሀገር ዛሬ ለቀጠናው የምታሰጋ ሆናለች። እነዚህ ሀገራት ደግሞ አንዳንዶቹን ሱዳን ገብቶ እያፈራረሰ በመሆኑ የተነሳ ከአርኤስኤፍ ኋላ ያለው አብይ ነው። ከአብይ ኋላ ደግሞ ኢሚሬትስ ነው። ትናንትና እንኳ ሁለት ጭነት ሙሉ ከባድ መሳሪያ ገብቷል። ለምን ከተባለ ኩርሙክን ተቆጣጥረዋል። ሰሞኑን የሳፍ ሱዳን አርሚ ፎርስ ተቆጣጥሮት የነበረውን ኮሪደር ከአሶሳ ወደ ኩርሙክ የሚወስደውን ኮሪደር አሁን አርኤስኤፍ ስለተቆጣጠረ በፍጥነት ጦር መሳሪያ ለማስገባት
በትናንትናው ዕለት አንቶኖቭ ሙሉ ወይም ደግሞ አውሮፕላን ብቻ የመጓጓዣ አይነት ምንም ሊሆን ይችላል ቦሌ አየር መንገድ ላይ ገብቷል። ስለዚህ ሱዳን ገብቶ እያተራመሰ እንደመሆኑ መጠን እነሱ አጸፋ ቢሰጡ የሚገርም አይደለም። ኤርትራ አጸፋ ብትሰጥ የሚገርም አይደለም። ከዛ ውጭ ደግሞ ኢትዮጵያ ብንመለከት ከአብይ አህመድ በላይ ከሃዲ ከሱ በላይ ባንዳ በኢትዮጵያ መሪዎች ታሪክ ውስጥ ተከስቶ አይታወቅም። የጅቡቲ ድሮኖች መጥተው አፋር ውስጥ ደብድበው ወጥተዋል አይደለም። በዛ በጦርነት ሰዓት ላይ የደለሎ መሬት እንዲወረር አድርጓል። ኤርትራ ወታደርንም እኮ ያስገባው እሱ እኮ ነው። በአልጀርሱ ስምምነት መሰረት እስከዚህ ያለውን ውሰዱ፣ ይህንንም መርቄላችኋለሁ ብሎ ሰጥቷችሁ እንደወጣ ምንዘነጋው አይደለም። በኋላ ወደ ቁጣ የገባው በሁለቱ ትግረኛ ተናጋሪ ህዝቦች መካከል የሚፈልገው ግጭት ይቀሰቀሳል ብሎ ሲጠብቅ መወያየት በመጀመራቸው የተነሳ ነው። ወደ ጋምቤላ ብትሄድ ሁለት ወረዳ እንደዚሁ በደቡብ ሱዳን ታጣቂ ተወሮ ታገኛለህ። ግድቡን ዛሬ ስልጣኑን ለመታደጊያ አገልግሎት እያዋለው ይገኛል። ምዕራባውያንን እኔ ግድቡ ላይ ያዘዛችሁትን ነገር ለመፈጸም ዝግጁ ነኝ፣ ግብፅ አማጽያን ለእነሱ የምታደርገው ድጋፍ ካለ ታቁም፣ በተለይ ከኤርትራና ከሱዳን ጀርባ የምታደርገውን ድጋፍ ታቁም። ያን ካደረገች መታ የውሃ ፍሰቱን መቆጣጠር ትችላለች። ግድቡን የሚቆጣጠር ቡድንም በጋራ መዋቀር እንችላለን ማለቱ ስንናገር ነበር። ስለዚህ ከዚህ በመነሳት ከአብይ አህመድ በላይ ባንዳም ተብሎ ሊገለጽ የሚችል አለመኖሩ ነው በትግራይ ቴሌቪዥን የተናገርኩት። ሌላው በልዩነትና በግጭት ውስጥ መኖር የሚፈልግ አገዛዝ ባለበት ሁኔታ መፍትሄው አንድነት ነው። አንተን እያጣላ አንተን እያባላ መዝረፍ የሚፈልግ እና ስልጣን ላይ መክረም የሚፈልግ አገዛዝ ካለ መፍትሄው አንድነትን ማጠናከር ነው። እና ወደ አንድ መምጣት ከጀመርን ጊዜ አንስቶ ነው አብይ አህመድ እንቅልፍ ማጣት የጀመረው፣ መረበሽ የጀመረው። ስለ ጥምረት መወራት ከጀመረ ጊዜ አንስቶ ነው። ከዛ በፊትማ ቲፒኤልኤፍም ለብቻው በሚንቀሳቀስበት ሰዓት፣ አፋብንም ለብቻው በሚንቀሳቀስበት ሰዓት፣ ነኦላም ሁሉም ለየብቻቸው በሚንቀሳቀሱበት ሰዓት አብይ አህመድ ግድ አለው እንዴ? ክልል ላይ እንደፈለክ ተደራጅተህ ክልልህን ስትጫወትበት 30 ዓመት ብትኖር 100 ዓመት ብትኖር ግድ አለው እንዴ? ወደ ሸገር አትምጣበት እንጂ የኔ ወደሚለው ቀጠና አትምጣበት እንጂ። ስለዚህ ስንጣመር ግን መሸበር ጀመረ እና ለኢትዮጵያ ብቸኛው ተስፋ ይሄ ጥምረት ነው። ደግሞ እውነቴን ነው፣ ይሄ ጥምረት ለኢትዮጵያ ብቸኛ ተስፋ ነው። ጥምረቱ ቢፈርስ ፋኖ መታገሉን ያቆማል እያልኩ አይደለም። ግን የሆነ ሰዓት ላይ በተናጠል በለስ ቀንቶ ብታሸንፍ እንኳ ኢትዮጵያን አታገኛትም አባቴ። ዛሬ እንኳ ከገባችበት ኢኮኖሚያዊ አዘቅት ለማውጣት በቀጣይ የሚመጣው ስርዓት የሚመጣው መንግስት በጣም ብዙ የቤት ስራ አለበት። በጣም ብዙ ልፋት ይጠይቀዋል እና ከረፈደ በኋላ ብትመጣ ትርጉም የለውም ነው የሚል መልእክት ነው ያስተላለፍኩት። በተረፈ የብቻ ትግል አዋጭ ቢሆን ኑሮ ቲፒኤልኤፍ እስካሁን ድረስ 4 ኪሎ ገብቶ ነበር። በሱ ልክ ለብቻው ተደራጅቶ እና ሰፊ የሆነ ስራ ሰርቶ እስከ ጣርማ በር ድረስ መምጣት ይቻላል ነበር። ግን የብቻ ትግል አዋጭ ባለመሆኑ የተነሳ ከጣርማ በር ተመልሷል። ስለዚህ ለቲፒኤልኤፍ ያልሰራ ለአፋብን ይሰራል ማለት አንችልም፣ ለሌሎችም ይሰራል ማለት አንችልም። እና አዋጩ ነገር አብሮ መስራት ነው የሚል መልእክት ነው የተላለፈው። የአገዛዙ ሚዲያዎች ቅስቀሳ ዛሬ ጸረ ሰሜን የሆነ ትርክት በመንግስት ሚዲያዎች እየተላለፈ ይገኛል። የፕሮስፐሪቲ ጎስፕል የሚቀነቀንባቸው መድረኮች በአጠቃላይ ስንረገም ነው የምንውለው። ጸረ ሰሜን የሆነ ትርክት እየተገነባ ይገኛል። ስለዚህ በራሳችን ሀገር ውስጥ በዚህ ደረጃ ተደፈርነው እንዴት ነው? የአማራና የትግራይ ህዝብ እኮ የተከበሩ ህዝቦች ናቸው። እንደሌላው ኢትዮጵያዊ ሁሉ፣ እንደ ኦሮሞ ሁሉ፣ እንደ ጉራጌ ሁሉ ህዝብ እንደ ህዝብ እንዴት ነው በአቅጣጫ ተወስኖ ሰሜኑ እየተባለ እርግማን የሚወርድበት? ይህም ማስቆም ይገባናል በማለት ነው የተናገርኩት። ገና ትግራይ ቤት ሰርተን መኖር እንጀምራለን ብያለሁ። ደግሞ ይሄ ደግሞ ሀቅ ነው። በዚህ ደረጃ ተኳርፈን በዚህ ደረጃ ተጠላልፈን መቅረት የለብንም። አብይ አህመድ ያጠመደውን ሁሉ እያከሸፍን ባጠመደው ራሱን እያስያዝን ነገ አብረን የምንኖርባቸው አካባቢዎች አብረን የምንኖርበት አገር እንፈጥራለን በማለት ነው የተናገርኩት። በአንድ ወቅት ምን አልኩ መሰላችሁ? የሀሳብ ቅንዝሎች የሚል መጽሐፍ ነበረኝ 3ኛ መጽሐፌ ላይ እና ኢትዮጵያዊ ነን ወይም ደግሞ ኢትዮጵያኒዝም በሚል ርዕስ የጻፍኩት የሚገርም አርቲክል አለ። ያኔ ብሔራዊ ስሜታችንን ባለበት በነበረ ሰዓት ላይ ኢትዮጵያኒስት በነበርንበት ሰዓት ላይ የቆየ መጽሐፍ ነው። የሀሳብ ቅንዝሎች ይላል። ኢትዮጵያዊ ነን፣ የኢትዮጵያን የ3000 ዘመን ታሪክ በልባችን ውስጥ አትመን ታላቅነቷን የምንተርክ ከኑቢያ እስከ ኢትዮጵያ ከኤሌክትሮን እስከ ሳባ የነገስታቶቻችንን ገድል ታሪካቸውን ሳናዛባ ጀብዷቸውን የምንተርክ ስማቸውን የምናውስ አክናውስ ካልንሶ ኢትዮጲስ ሰኑካ ቦኑ አርዑስ ጴኦሪ
ኢክታሶኒስ፣ ማንዱስ፣ ፕሮቱስ፣ አንጋቦስ፣ ዘግዱር፣ ሄርሜቶር፣ ሁርሆር፣ ጲያንኪያ፣ ደውስ፣ አፄ ዳዊት፣ ልብነ ድንግል፣ ገላውዲዮስ፣ ሲሱኔዎስ፣ ቴዎድሮስ፣ ዮሐንስ፣ ምኒልክ፣ ዘውዲቱ፣ ኢያሱ፣ ኃይለሥላሴ፣ መንግስቱ፣ መለስ በጎም ክፉም አደረጉ ነገን ያህል ቀን እያለ ትናንትን ዛሬ የማንከስ ኢትዮጵያዊ ነን። እንደ ሀገራቸው ሰንደቅ የአፋር ግማሎች የሚያውቁን አፋር ከነሉሲ ሀገር ከሰላም መገኛ ስፍራ ወርቅ የመሰለ ቅልጣለት ሲነድ እንደ ደመራ ሽቅብ እየዘለለ ህብረት ርዕስ ሲሰራ አፋር አንተ ባትኖር ብሶተኛው ሀገራችን ያረገዘችው ረመጥ በየት ይወጣ ነበር የሚል ስንኝ የምንደረድር ሽርጡን ከወገባችን ቅቤውን ከጎፈሬያችን ጊሌውን ከሰገባችን ሲዋኩን ከከንፈራችን እንዳላልወጣ ሰክተን ከሰው ልጅ መገኛ ስፍራ በአሳይታ ዱፍቴ ሰመራ ከሱልጣኔ ልጆች ጋር መውደድን የምንጋራ ጋንፎር በመጋዝ ሲፈለጥ ሲጠረብ እንዳምቦ ድንጋይ አፍደር አንተ ባትኖር እንኳን ሀገሩ ቀርቶ ወጡ ስጣም ነበረው ወይ እያን የምንደነቅ አንዱን ለማድመቅ ብለን ሌላውን የማንጨፈልቅ የሁላችንም መነሻ ደሴት መሆኑን የምናውቅ ኢትዮጵያዊ ነን። ከራያ ከማይጨው ምድር የአቦቹን ገድል የምንከትብ የአበሻን ጀብዱ የምንዘክር በአበበ አረጋይ የምንምል በበላይ የምንፎክር ሲሻም መቀሌ አቅንተን ከክብረት ከሄለን ጋራ ጥበቡን ገልደም አድርገን ዳንኪራው መቱ ሲዘራ አጆሃ አጆሃ እያልን በፍቅር ክቤ የምንሰራ ጁምዓን አልነጃሽ ውለን ሲነጋ አክሱም ተሻግረን ከቃል ኪዳኑ ታቦት ፊት ከደጅ ሰላሟ ወድቀን የጴጥሮስን ሰቆቃ ከሎሬት ስኒ ተውሰን ናፈርቼ እንዳልባክን ሲርቅ ሻሄልሽ ወጋገን ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አንቺ ከጎኔ አትራቂ በርታበኝ መብርሃን ብለን መለመን የማምረን እንዳንወርድ ከሀገር እሳቤ የዘር መገኛን ማስበርገግ ባድሮስ ጭስና በከርቤ ጥበቡ ቢሳነን እንኳን እንደ አክሱም ድንጋይ ባንበይድ በአገር ውስጥ ድንበር ከልለን ለጥበት የማንጎበድድ እንደ ያሬድ ቅኝት ማንጽፍ እንደ ዘራይ ባምንፈላሰፍ ከዳሎል እስከ ዳሽን ጫፍ ከሰሜን እስከ ደቡብ ዘርፍ መሬትና ሀብት አይደለም ኩራት ነው እኛ የምንዘርፍ ጎንደር ከጀግኖቹ ሀገር ከፋሲል ቅንጡ ፓላስ ጥምቀት ከገንዳው መጠመቅ ከልፍኙ መና መቋደስ ከ44 ታቦታት መሃል ጃኖ ደርቦ ማስቀደስ ገናን ለጌታ ልደት ላሊበላ አገው በመጓዝ እንደ ፖርቹጋላዊ ቄስ እንደ ፍራንቺስኮ አልቫሬዝ የፈጣሪ ያለ እያሉ በጥበብ ቅርሳችን መፍሰስ ተፈጥሮ ጸጋን ከቸረው ከለምለሙ ሀገር ከጎጃም ድማ ጊዮርጊስ ተሻግረን ቅኔ ጉባኤ መታደም በኢትዮጵያ መንፈስ ውስጥ ሰንብተን የእድሜ ትከሻ ሲከብደን ደብረ ሊባኖስ በመግባት ለሀገሩ ጸሎት የሚያደርግ መነኩሴ መሆን የሚያምረን ኢትዮጵያዊ ነን። ምስር የህዲፍ እስማኤል ሀገር በተስፋፊነት አባዜ ዮሐንስ ጦሯን በስናይደር ጉንደል ላይ የቆለው ጊዜ በቃይ በማለት ፈንታ በቀልበ ውስጡ አጸንሳ 15000 ሰራዊት ጉራ ላይ ስትልክ መልሳ ካሳ በነፍጡ ሊቆጥር 15000 ሬሳ ሲያጨሰው እንደማገዶ ሲጠርገው እንደ ቆሻሻ የወልደ ቀኑን ረግሞ ሲያሸልብ ራት ይፋሻ ይችናለኛ ኢትዮጵያ ይሄ ነው ለኛ አበሻ አድዋ የጥቁሮች ኩራት አድዋ የታሪክ ማማ ጎልያድን በወንጭፍ የጣለ መድፍን በሰይፍ ያደማ ጌታን ባሪያ ስር ያስተኛ ጫማን ከእግር ስር ያዋለ ወርሃ የካቲት ሲመጣ ታላቆች ናቸው እያለ ደማሚት የማይበግረው ተራራ የሚያክል ጠላት የምኒልክ ተስፋው እግዚአብሔር ተብሎ በተጻፈበት በሚየቱት ጎራዴ ተቆልቶ የነኮተበት መድፈን የሚያክል መሳሪያ እንደ ሸክላ ልጅን ስራ ብትንትን ብሎ ሲወጣ ባልቻ በያዘው ቡዥግራ ጣይቱ ሴትነት ጠፍቷት ነፍጠኛን ከፊት ስትመራ በጥይት አረር መካከል ራስ መኮንን ሲያቅራራ ለአውሮፓ ጆሮ የከበደ ሚዝ የሚመስል መራር ሀቅ በአድዋ ተራሮች ጉያ ውስጥ የጣሊያን ዝና ሲደፈቅ የሮም ጋዜጦች የፊት ገጽ በሚየምስል ሲደምቅ የሚያሳይ እውነተኛ ፊልም ከወልደታችን ጀምሮ አለና በአእምሮአችን ውስጥ ምስሉ በክብር ተኑሮ አድዋ በመጣ ቁጥር ገላቸው የሚታወሰን ከቻልን ከተራራው ላይ ካልቻልን ቀያችን ሆነን በኩራት የምንሸልል አካኪ ዘራፍ እያልን ኢትዮጵያዊ ነን እያለ የሚቀጥል ስሪ ጽፌ ነበር ኢትዮጵያኒዝም በሚል ርዕስ እና ምን ለማለት ፈልጌ ነው ነገ ትግራይ የሚሆን መላው አማራ ምድር ኦሮሚያ የሚሆን ሲዳማው ወይም ሶማሌው አፋሩ ሁሉም የጋራችን የሆነች ሀገር መፍጠር መቻል አለብን ብዬ አስባለሁ። ያንንም ሁኔታ ለመፍጠር አቅማችንን እያበረከትን እንገኛለን። በተረፈ የሆነ ስራ ስንሰራ አንድ ነገር ከመጥላት አድርጋችሁ አትውሰዱ። እኔ ለየትኛውም አካባቢ በፍጹም ጥላቻ ሊኖረኝ አይችልም። አማራ ነኝ። አንድ አካባቢ በርከት ያለ ባንዳ ሲፈጠር እነዛ ባንዳዎች ስሞግት የተለየ ስሜት ስላለኝ እንዳይመስላችሁ። በታሪክ ማለት ነው። ተሳስታችኋል። በታሪክ እኔ ጎንደር ከጎጃም አይበልጥብኝም አያንስብኝም። ወሎ ከሸዋ አይበልጥብኝም አያንስብኝም። አማራ ነኝ። አብዛኞቹ
እስካሁን ድረስ ወሎ ይሁን ጎጃም ልሆን እንደውም ብዙዎቹ ጎጃም መስላችኋለሁ ማለት ነው እና የተወለድኩበትን አካባቢ ቀጠና አያውቁም። ለዚህ ምክንያቱ ደግሞ በአማራነት ስሜት የምንቀሳቀስ መሆኔ ነው ማለት እወዳለሁ። ሌላው የአብን ሁለተኛ ዙር መግለጫ ይመለከታል። አብን በትናንትናው ዕለት መግለጫ አውጥቷል። የአዲስ አበባ ጉዳይ አወዛጋቢ መሆኑን ቀጥሏል። አዲስ አበባና ኦሮሚያ በአስተዳደር ወሰን ላይ ስምምነት ላይ ደረሱ በማለት ቢቢሲ የዛሬ 4 ዓመት ዘግቦ ነበር። እንደምታዩት ማለት ነው ያኔ ሸገርን ቆርጠ የወሰዱ ጊዜ መግባባት ላይ ደረስን፣ የአዲስ አበባና የኦሮሚያን የአስተዳደር ወሰን ማካለል ቻልን ካሉ በኋላ ሸገርን ፊክስ አድርገው ከነ ኮንዶሚኒየሙ ከበሉ ከቀረጣጠፉ በኋላ ሲሳቡ ከርመው ሲጎረጉሩ ከርመው አሁን ላይ እንደገና አዲስ አበባን ማስገባት አለብን ብለው እየተንቀሳቀሱ ይገኛሉ። ወደ ኦሮሚያ ብናስገባት የጋራችን ቆናት ይለዋል። እስቲ ህገ መንግስቱን ክፈቱት ተብሎ ግን ሲነበብ ኦሮሚያ የኦሮሞዎች ብቻ ነች ይላል። እዛ ውስጥ ያሉ ኦሮሚያ ውስጥ ያሉ ብሔር ብሔረሰቦች የባለቤትነት ጥያቄ ማንሳት አይችሉም። ስለዚህ አዲስ አበባ ወደ ኦሮሚያ ስትገባ የኢትዮጵያውያን መሆኗ ቀርቶ የነዋሪዎቿ መሆኗ ቀርቶ የኦሮሚያ ወይም ደግሞ የኦሮሞዎች ተብላ ብቻ የምትገለጽ ትሆናለች። አምኖ ግን ማጃጀላቸውን አጠናክረው ቀጥለዋል። አብን ሁለተኛ ዙር መግለጫ አውጥቷል። መድረኩ የተናቅንበትና የመጨረሻ ራሳችንን እንድንጠላ የሆንበት ሆኗል፣ ንቀት ያስተናገርንበት መድረክ ሆኗል አለ። በሀገር ሽንፈት ላይ የአንድ ቡድን ፍላጎት የሚረጋገጥበት መድረክ መሆኑን ተረድተናል። የብሔር ፖለቲካ ገኖ የወጣበት እኛ እኮ ከአብን ወደ ኢብን እንሸጋገራለን ስንል ከአብን ወደ ኢብን የኢትዮጵያ ብሔርተኛ ንቅናቄ ወደዛ እንሸጋገራለን ብለን ስናስብ ብሔራዊ ንቅናቄ አሁን ላይ ግን የብሔር ፖለቲካ ገኖ የወጣበት ሆኗል። አገር አፍራሽ እንቅስቃሴ ጎልቶ የታየበት ነው። ያገዛዙ መንታ ማንነት የተገለጠበት ነው። ኢትዮጵያ ይላል፣ በጎን ግን እንደ ኦሮሚያ ሲሰራ ይገኛል። ስለዚህ እንደ ኢትዮጵያ መስራቱን ትቶ እንደ ኦሮሚያ መንቀሳቀስ የጀመረበት ነው። መደመር ቀርቶ የማግለል ስራ ሲሰራ እያየን ነው በማለት ትናንትና ረዥም መግለጫ አውጥተዋል። አፋብን ትግል ልክ መሆኑ የተረጋገጠበት ነው። ይህን እነሱ አላሉትም፣ ግን አጠቃላይ መግለጫውን ስታነቡ የአፋብን ትግል ልክ ነው የሚል መሆኑን ትረዳላችሁ። በሰላማዊ ፖለቲካ ጥያቄያችንን ማስመለስ እንችላለን ብለን ስንንቀሳቀስ ከርመን ምክክሩን ስንጠብቅ ከርመን አብይ አህመድ ያማልዳል እያልን ኦህዴድ ከኢህአዴግ የተሻለ ነው እያልን ስንደሰኩር ከርመን እንዴት እንደዚህ ታደርጉናላችሁ እያለ የሚቀጥል ነው። ሰላማዊ ፖለቲካ ትግል እንደማይቻል ምክክሩም እየከሸፈ መሆኑን የገለጸ ነው። ስለዚህ ይሄ ደግሞ በሌላ መልኩ ሲገለጽ የአፋብን ትግል ልክ መሆኑን የገለጸ ነው ማለት ይቻላል። ለአገዛዙ ያደረግነው አስተዋጽኦ የተረሳበት ነው። ተጠቅሞታለን አለ ትናንት አብን ተጠቅሞታለን። እንደከሸፍን አውቆ እሱን እንደግፋለን ስንል ከህዝብ እንደተነጠልን አውቆ አሁን ላይ እየተጫወተብን ይገኛል ይላል መግለጫው ላይ የወጣው። ለአማራ ብቻ ሳይሆን ለኦሮሞም ህዝብ ጥሪ አድርገዋል። አሰላ ሂደው የምርጫ ቅስቀሳ ሲያደርጉ የታዩት እነዛ ሲያደርጉ የታዩት የአብን ሰዎች ለኦሮሞ ህዝብ ጥሪ አድርገዋል። ኦህዴድ አይጠቅምህም፣ ምን ጠቅመህ የእኛን ሀሳብ ብትቀበል ነው የሚል ጥሪ አድርገዋል። በነገራችን ላይ አብን እኮ ትናንትና ምርጫ ላይ አገዛዙ ጋር እኩል አጭበርብሯል አይደል እንዴ? ኩታበር ምርጫ እየተደረገ አይደለም ብሎ ሲናገር ኢየሱስ ተንደርድሮ እንዴት ቁጣው እንደገለጸ መረሱት አይደለም። ህዝቡ እየመረጠ አይደል እንዴ ተሰልፎ የኛ ምርጫ ከየትኛው አካባቢ ምርጫ አንሶ ነው የሚል ቁጣውን ይዞ መጥቶ ነበር። ስለዚህ ትናንት አገዛዙ ጋር ተመካክረህ ተነጋግረህ እጩ እንዳያቀርብ አድርገህ የእቃቃ ምርጫ ካካሄድክ በኋላ ትክክለኛ ምክክር ልጠብቅ አትችልም። ስለዚህ ምርጫውን እቃቃ እንዳረጋችሁ ሁሉ ይሄኛውንም እቃቃነቱን መቀበል ነው። ቲያትር መሆኑን መረዳት መቻል ነው። የተሰጠህን ስክሪፕት ሸምድደህ እሱም መተወን ነው። ሌላው መንፈራገጥ ተገቢ ነው ብዬ አላስብም። ግን አብን እንደዚህ አይነት መግለጫ ለምን አወጣ በሚለው ጉዳይ ላይ እኔ 3 መላምት አለኝ። አንደኛው ከስልጣን ሊሰናበቱ በመሆናቸው ነው እያስባለሁ። ይህንን ዶክተር ሚልኬሳም ሲናገር ነበር። መስከረም 28 አዲስ ካቢኔ ያዋቅራል አብይ አህመድ ፕሬዝዳንት በሚል ማዕረግ ራሱ እየተጠራ አዲስ ካቢኔ ማዋቀር እቅድ አለው። አብዛኞቹ እንደሚሰናበቱ ተናግሯቸዋል እና በለጠ ሞላን ሊያሰናበታቸው ይችላል። ምክንያቱም አያገለግሉትም። እስካሁን ድረስ ያኔ ወደ ስልጣን ሲያመጣቸው የሚወክሉት የህብረተሰብ ክፍል አለ፣ ደጋፊ ያለ ተብሎ ይታሰብ ነበር። ፓርቲ ነበራቸው። አሁን ፓርቲ እኮ የላቸውም፣ ማህተም ብቻ ነው ያላቸው። ስለዚህ ከዚህ በኋላ አገልግሎት የላቸውም። እንደውም አብይ የሚጠቀመው ቢያባረራቸው ህዝብ ድጋፉን ይገልጻል።
ደስታውን ይገልጻል ቢያባረራቸው ማለት ነው። እነ በለጠን ቢያሰናብት አብይ አህመድ ገና ዛሬ ጥሩ ስራ ሰራ ተብሎ ይወደሳል። ስለዚህ አንደኛው ምክንያት ሊሰናበቱ በመሆናቸው ነው። ሁለተኛው የሰለጠነ ፖለቲካ ሊያሳዩን ስላቀዱ ነው ብዬ ጠረጥራለሁ። የሰለጠነ ፖለቲካ ገብቶሃል አይደል? ከኦህዴድ ጋር ተመካክሮ አብን በዚህ ጉዳይ ላይ ወከባ ፈጥራለሁ። ዳንኤል ክብረት መጥቶ እንደዚህ ብሎ ይቆጣል፣ እናንተ እንደዚህ ተከታታይ መግለጫ ታወጣላችሁ፣ ከዛ የአዲስ አበባ ጉዳይ ወደ ኦሮሚያ ትካለላለች እያልኩ ሳስጮ ከቀረምኩ በኋላ የፌዴራል አደርጋለሁ፣ ከዛ ሌላ መግለጫ ይዛችሁ ትወጣላችሁ። የሰለጠነ ፖለቲካ አዋጭ ነው። በጽናት እስከተጓዙበት ድረስ ይኸው በተከታታይ አብን በምክክሩ ላይ ባደረገው ተጋድሎ ጥያቄውን ማስመለስ ቻለ በማለት ከዛ አፋብን ላይ ትጎርራላችሁ፣ የአፋብንን አካሄድ ትኮንናላችሁ ተባብለውም ሊሆን ይችላል። ቲያትርም ሊሆን ይችላል። የተጻፈላቸውን ስክሪፕት እየተወኑ ሊሆን ይችላል። ሶስተኛው ቀጣይ አጀንዳ አልባ መሆናቸውን ስለገባቸው፣ ምክንያቱም አብን የሚያጭበረብርባቸው አጀንዳዎች በአጠቃላይ በኦህዴድ እየመከኑ ይገኛሉ። ብአዴን የሚያጭበረብርባቸው አጀንዳዎች በሙሉ በኦህዴድ እየመከኑ ይገኛሉ። ለምሳሌ የብአዴን አንዱ መነገቻ ወልቃይት ነበረ። ምርጫ ግን እንዳይካሄድ አደረገ እና ብአዴን ስልጣን ላይ እስካለ ድረስ የትኛውም የአማራ ጥያቄ ሊመለስ እንደማይቻል ታየ። ይህን ጥያቄ አስመልሼ ብሎ የሚናገረው ነገር ጠፋ። በዛ ሁሉ ድንግርግር መካከል እና አውራ ጎዳናን ከማስወረር እና አጣየን ከማስወደም ባለፈ ተመለሱ የተባሉት የአማራ ጥያቄዎች በሙሉ ወደኋላ ተመልሰዋል። ይህን እያደረገ ያለው ደግሞ ኦህዴድ ነው። አብንም በምክክር በሰላማዊ ፖለቲካ ትግል በዜግነት ፖለቲካ ወደ ዜግነት ፖለቲካ ማደግ እንፈልጋለን እያሉ በተደጋጋሚ ሲናገሩ ነበር። ብሔርተኛ ኃይል ሆነን የመጣ ነው፣ ታክቲካል ነው፣ ለአጭር ጊዜ ነው፣ ህዝብ ከኋላ ለማሰለፍ ወጣቱን ከኋላ ለማሰለፍ ነው። ከዛ በኋላ ግን እጥፍ ብለን ወደ ዜግነት ለመሸጋገር እቅድ ነበረን እያሉ ሲናገሩ ነበር። ምርጫ ክርክርም ላይ ሳይቀር እንደዛ እያሉ ሲናገሩ ነበር። እናንተ በብሔር ተደራጅታችሁ ሳለ ማን ስለሆናችሁ ነው ስለ ሀገር የምታወሩ ሲባሉ እሱ ታክቲካል እኮ ነው፣ አሁን እኮ ከመንግስት ጎን እየሰራ ነው እያሉ ሲናገሩ ነበረ። እንትኑም በሚካሄድበት ሰዓት ምክክሩ በሚካሄድበት ሰዓት አስቀድመው መጥተው የአብን አመራሮች ማለት ነው አካታች ነው እያሉ ሲደሰኩሩ ነበር። ይሄተውን ከመጻፉ በፊት ማለት ነው። መሀል ላይ መጥተው እንደገና ማልጎንጎም ጀመሩ እና ቀጣይ አጀንዳ አልባ መሆናቸው ስለገባቸው ሁሉንም አጀንዳቸውን እያከሸፈ በመሆኑ የተነሳ አይ በቃ ከዚህ በላይ እንኳን መሸከም አንችልም በሚል አስተሳሰብም ሊሆን ይችላል። የኦህዴድ ስግብግብነት ለሌላው ያለው አመለካከት ሁሉ በዚህ ምክክር መድረክ ላይ ስለታየ ማለት ነው። ብሔር ብሔረሰቦች ታዝበውታል። የአዲስ አበባ ጉዳይ ብሔር ብሔረሰቦች ወይ የአማራና የኦሮሞ ጉዳይ ከመሰላችሁ ተሳስታችኋል። የአዲስ አበባ ጉዳይ ከማንም በላይ እናንተን ሊገዳችሁ ይገባል። ኦህዴድ አዲስ አበባን ሰልቅጦ አስገባ ማለት እናንተ ኢትዮጵያዊነት እንዳበቃለት ልታውቁ ይገባል። ከዛ ሀገረ ኦሮሚያ የሚባለው ካርድ ይሳባል። ሰሜኑ እየመጣ ስለሆነ ከሱ ቁጥጥር ውጭ ስለወጣበት አብይ አህመድ አዲስ አበባን ይዞ ሀገረ ኦሮሚያን ሊያቀነቅን ነው። ያኔ አብይ ሲሰራ የከረመው ነገር ይገባችኋል። የአማራ ትግል ስለማን እንደሆነ ይገባችኋል። ከዛ በኋላ ደቡብ ክልል ውስጥ ያሉ የተበጣጠሱ ብሔሮችን አነስተኛ ንዑሳኖችን ማጥፋት የሚከብደው አይደለም እና የአዲስ አበባ ጉዳይ የእናንተንም ህልውና የሚወስን መሆኑን መረዳት መቻል አለባችሁ። በተረፈ ግን አብኖች መግለጫ እያወጡ ያሉት በእነዚህ ሶስት ምክንያቶች ይመስለኛል። ሌላው አፋሕድ ሌላ መግለጫ አውጥቷል። ከአብን ጋር የሚጣረስ መግለጫ አውጥቷል። የጫካው መንገድ አያዋጣም እንጂ እኛም ነበርንበት፣ ምክክሩ ግን መሳጭ ሆኖ አግኝተነዋል እያሉ ይገኛሉ። እነ ማስረሻ ሰጤ፣ እነ ኮሎኔል ፈንታው ዛሬ በምትናገሩ ንግግር ነገ አንገት እንደምትደፉ ግን እነግራችኋለሁ። ኦልሬዲ ለነገሩ እስካሁንም ያደረጋችሁ ክደት የፈጸማችሁት ክደት አንገት የሚያስደፋ ነበር፣ ግን ምንም አልመሰላችሁ። ነገ ግን ስርዓት ለውጥ መደረጉ አይቀርም። እንኳን ይህን ኩትኳች የሆነ ስርዓት ስንቶች ሲገረሰሱ አይተናል። ያኔ በጣም ታፍራላችሁ። ብር ካልከፈልን ትላላችሁ። ብር ከፍለን ፋና ላይ ዋልታ ላይ የወጣውን ዜና ካላስጠፋን ብላችሁ ልትነሱ ትችላላችሁ። ማነው ግሩም ጫላ ነው የሲጂቲኤኑ ጋዜጠኛ የአፍሪካ ትልቁ ሚዲያ ገነባለሁ ብሎ በወቅቱ ዘገባ ዘግቦ ነበር አሉ በተለያዩ ሚዲያዎች። ከዛ እየከፈለ ገንዘብ እየላከ እነዛ ዘገባዎች እንዲጠፉ ማድረግ ቻለ። እና የአፋሕድ ሰዎች ዛሬ የምትናገሩት በተለይ ደግሞ ማስረሻ ሰጤ ተንቀልቅሏል ነው የምላችሁ። ተንቀልቅሏል። አይኑን ብዙ አድርጎ ይመጣና የሚሰጠውን ምስክርነት ጃልሰኝ እንኳ ሊሰጠው አይደፍርም። እና አፋሕድ ከነሱ በተቃራኒ የሆነ መግለጫ አውጥቷል። በተመሳሳይ መልኩ ትዴፓ የሚባለው የአረጋዊ በርሄ ፓርቲ ትዴፓና ወዴፓ የሚባለው የኦህዴድ ፓርቲ
የወሎን ህዝብ ገነጥላለሁ የሚለው እንዴ? ከዚህ በላይ ምክክር ከየትም ሊመጣ አይችልም። እና አንዳንድ የጽንፈኛው ስልታዊ ደጋፊዎች አብንን እኮ አሸማቀቁት። እንግዲህ እነዚህም ፓርቲዎች መግለጫ ያወጡት የቲያትሩ አካል ይሁኑ አይሁኑ አላቅም፣ ግን የአብንን ባህሪ ስትመለከቱ ምን ያህል ገባር እንደሆኑ ምን ያህል ማኑ እንደነኩ ስትመለከቱ እኔ ቲያትር የሚለው የሚያመዝን ይመስለኛል። እነዚህ ሰዎች የአስተሳሰብ ለውጥ ስላመጡ ሌላ ምክንያት ስላላቸው ሳይሆን ብልጽግና የሰጣቸውን ተውኔት እየተወኑ ነው ብላችሁ እንድጠረጥሩ የሚያደርግ ነው። ዳንኤል ክብረት ትናንት ማስጠንቀቂያ ሰጥቷቸዋል። ምንም ይሁን ምንም ማስጠንቀቂያ ሰጥቷል። ወደኋላ ከመሄድ ወደፊት መውደቅ ይሻላል። ወደፊት መውደቅ ወደ ዓላማ ለመድረስ መንገድ ይቀንሳል። ወደኋላ መሄድ ግን ከዓላማ ያርቃል። ዋናው ወደፊት መሆኑ ነው። እየተከራከሩም እየተጨቃጨቁም እያስፈራሩም እየዘለፉም ዋናው መመካከሩ ነው። እተዋለሁ እወጣለሁ የሚለው መንገድ በኢትዮጵያ ታሪክ አዋጥቶ አያውቅም። አኩራፊ ልጅ ምሳው እራቱ ነው በማለት በምግብ አስፈራርቷቸዋል። ሞት ይሻላችኋል ሆዳሞች የሚል ትርጉም ነው ያለው አይደለም። አኩራፊ ልጅ ምሳው እራቱ ይሆናል። ስለዚህ ምሳው እንዳያመልጣችሁ። ምሳው እራቱ ነው እንዳይመጣ ባትዘገዩ ይሻላል፣ ባትከራከሩ ይሻላል፣ ብትገብሩ ነው የሚሻላችሁ፣ ወደፊት ብትወርቁ ነው የሚሻላችሁ። ወደፊት ከወደቅ እርቀት ትቀንሳለህ አለ። ምን አይነት ሎጂክ ነው? ወደኋላ መሄድ ይሻላል። ወደፊት ከመውደቅ ወደኋላ መሄድ ይሻላል። ቢያንስ ቁመህ ወደኋላ መሄድ ምንም አይደለም። ስትፈልግ ወደፊት መሄድ ትችላለህ። ወደፊት ከወደቅ ግን ላትነሳ ትችላለህ። በአፍጢሙ ወደቀ ሲባል እኮ አፍጢም ከጀርባ አይደለም ከፊት ነው አይደለም? አፍጢም ከፊት ነው። ዳንኤል ክብረት ግን የሆኑ ተረቶች ከሸመደደ ይህ ተረት ትርጉም አለው ወይ እውነትነት አለው ገላጭ ነው የሚለው ጉዳይ አያሳስበው። መውደቅንስ ምን አመጣው? ወደፊት መራመድ እየተቻለ ወደፊት መውደቅ ምን ሽ? ይሄ የፈሪዎች ፍልስፍና ነው። በአንድ ጉዳይ ላይ ከአቋምህ ሸርተት ስታስብ ልትገብር ስታስብ የምትጽናናበት አባባል ነው። ወደፊት መራመድ እየቻለ መውደቅን ምን አመጣው? ይህ ምክክር ለምሳሌ በዚህ ምክክር ወደፊት መራመድ ይቻላል፣ ቁርጠኝነት ካለ ማለት ነው። ነገም ቢሆን እኮ አፋብን ከሌሎች ኃይሎች ጋር አሸንፎ ቢመጣ በምክክር ገና ቁጭ ተብሎ ችግር መፍታት ያስፈልጋል። እንደዛ ያስፈልጋል። የሽግግር ፍትህ ያስፈልጋል። ተነጋግረን ችግሮቻችንን ፈተን ፍትህን አረጋግጠን ነው በአንድ ልንቀጥል የምንችለው እንጂ ብልጽግና ማስወገድ ብቻ ግብ ሊሆን አይችልም። እሱን ካስወገድክ በኋላ እነዛን ሂደቶች ማከናወን ካልቻልን ተመሳሳይ ትርምስ ውስጥ መግባታችን አይቀርም እና ይህም ምክክር ወደፊት የመራመጃ ማድረግ ሲቻል ወደፊት መውደቅ የሚለን አባባል ምን አመጣው ማለት ወዳለሁ። በተረፈ ዳንኤል ክብረት ወይ ሀገርንም እምነትንም ወገንንም በዚህ ልክ ከመካል የሚቻለው እንዴት ነው? ስንት ዓመት ነው የምትኖረው? ተነግሮሃል። አንተ እንደነ ማቱሳላ ይህን ያህል ዓመት ነው የምትኖረው፣ 500 600 300 200 ዓመት ነው የምትኖረው ተብሎ ተነግሮሃል። ይቺ 100 ለማትሞላ እድሜ ነው ወይ ይህን ያህል መስገብገብ፣ ይህን ያህል መገበር፣ ይህን ያህል ክህደት ብዬ መጠየቅ እወዳለሁኝ። እና አብኖች ቲያትር የሚሆን ምንም ይሁን የወጣው መግለጫ ለብልጽግና የሚጠቅም ነው ከምንም በላይ ማለት ነው። ምክንያቱም በዚህ ምክክር ምንም የሚጠብቀው ነገር የለም። አማራው የሚጠብቀው ነገር የለም። ኢትዮጵያውያን የሚጠብቁት ነገር የለም። አፋብን ትናንት መግለጫ አውጥቷል። በአዲስ አበባ ጉዳይ ላይ ሲጨቀጭቁን ነበር። የአዲስ አበባ ጉዳይ ግድ እንደማይሰጠው አድርገው ለማስተዋወቅ ጥረት ሲያደርጉ ነበር አንዳንዶች። ያንን ነገር መቅረፍ ያስፈልጋል በማለት መግለጫ አውጥቷል። ምክክሩንም እንደማይቀበለው አዲስ አበባ ጉዳይ ላይ ሀገር ለማፍረስ ስራ እየተሰራ መሆኑ የአንድ ቡድን አሸናፊነት የሚረጋገጥበት መድረክ መሆኑን የሚገልጽ መግለጫ አውጥቷል እና የአብን መግለጫ በዋናነት የሚጠቅመው ቢስተካከል ለማን ነው? ለብልጽግና ነው እንጂ ሌሎች ኃይሎችማ በፍጹም ይህን አገዛዝ በድርድር በምክክር ወደ ሰላማዊ መድረክ ማምጣት አይቻልም፣ ግዴታ መሸነፍ አለበት ብለው ወደ ትግል ገብተዋል። ይችንም ቅሬታ በማቅረባቸው ግን በምግብ አስፈራርቷቸዋል። እወጣለሁ ካላችሁ እንደ ኢሃፓ ሰዎች እንደ ክርስቲያን ታደለ የእነ ክርስቲያንን ክፍል የምትረከቡ ይሆናል በማለት ዝቶባቸዋል ማለት ይቻላል። ትዴፓና ኦዴፓ መግለጫ አውጥተዋል። ትዴፓ የኦህዴድ ትግረኛ ተናጋሪ ቨርሽን ነው። ኦዴፓ የወሎም ህዝብ ተረቶት ዓላማውን ተረቶት አንድ ቦታ ላይ እንኳን እንዳያሸንፍ ድምፅ የነፈጉ ፓርቲ ነው። እንደ በፊት ወሎን ገነጥላለሁ ምናምን እያለ ሲመጣ ወደን ነው የምገነጥለው አማራዎች ነን ቤት አማራ ነን ብለው አሽቀንጥረው የወረወሩ ፓርቲ ነው። አብን ግን ከነዚህ ፓርቲዎች ጋር ነው የሚሰራው። ብአዴን ግን ከነዚህ ፓርቲዎች ጋር ነው የሚሰራው። በጣም የሚገርመው ነገር እኮ ኦህዴድ በዚህ ደረጃ ስግብግብ ሆኖ መከሰቱ አይደለም፣ አገር አፍራሽ ሆኖ መከሰቱ እኮ አይደለም፣ አዲስ አበባን ጠቅልዬ ካልወሰድኩ ማለቱ እኮ አይደለም። አስገራሚው ነገር
በአደን የተባለ እንኩትኳሽ ስርዓት ይህን አገር አፍራሽ ኦህዴዳዊ አገዛዝ ስልጣን ላይ ለማቆየት አሁንም ወጣቶችን እያፈሰ መሆኑ ነው። አስገራሚው ነገር፣ ግርም የሚለው ነገር አሁንም ሚሊሻ እያዘመተለት ይገኛል። ይህን እንኩትኳሽ ስርዓት በአደንን ሳስብ ራስ ምታት ይነሳብኛል፣ በአደንን ሳስብ ደም ግፊቴ ይጨምራል። የምሬን ነው የምላችሁ። በምን ቃል ትገልጹታላችሁ? በዚህ ደረጃ ስግብግብ ሆኖ ግልጽ የሆነ አቋም የሚያራምደን አገዛዝ ለመታደግ አሁንም ሚሊሻ እያፈስክ የሚያዘምት፣ አሁንም አድማ በታኝ ወጣቶችን እያፈሰ በአድማ በታኝነት እያሰለጠነ የጥይት ማብረጃ ለማድረግ የሚሰናዳ ግብስብስ ቡድን። ሆድ ከሀገር ይሰፋል ይባላል። ሆድ ከሀገር ይሰፋል የሚለው አባባል እውነት መሆኑን የምታውቁት በአደንን ስትመለከቱ ነው። ሆዳቸው ከሀገር በልጦባቸው ከሀገር ሰፍቶባቸው በዚህ ደረጃ ህዝባቸውንም ሀገራቸውንም ወገናቸውንም አሳልፈው ሲሰጡ ማየት አስገራሚ ነው እና አሁንም ኦህዴድ በዚህ ደረጃ ኢትዮጵያ ማፈራረስ የሚፈልግ መሆኑን እያሳየ ቢሆንም ጸረ አማራ እንቅስቃሴዎች እያደረገ ቢሆንም አዳራሽ ውስጥ የጠራቸውን አማራዎች ግማሹን በጥፊ እየተማታ ግማሹን እየተሳደበ እያሸማቀቀ ለእነሱ ያለውን አመለካከት እየገለጸ ቢሆንም ብአዴን ግን አሁንም ኦህዴድን አጋሬ ብሎ ለሽመልስ አብዲሳ ስልጣን የሚሞት አማራ ወጣቶችን እያዘመተ ይገኛል እንጂማ ብአዴን እኮ ቢፈልግ በአንድ ሳምንት እኮ ኦህዴድን ሊያስወግደው ይችላል። በአንድ ሳምንት ውስጥ የአማራ ህዝብ እኮ ሀገር ሲያስከብር የኖረ ህዝብ ነው። ብአዴን መዳፍ ውስጥ መውደቁ ነው የአፋብንን ትግል ፈታኝ ያደረገው። ለምሳሌ ክልሉም ጋር ፌደራሉም ጋር እየታገለ መሆኑ ነው። የክልል መንግስት ተብሎ የተቀመጠው ተላላኪ ቡድን ከአፋብን ጋር መስራትን መርጦ ቢደግፈው ድጋፍ ቢያደርግለት ሌላ አጋርም ላይ ያስፈልገው ይችላል። ጌታዬ ሌላውን ተውና ለአፋብን ድጋፍ ማድረጉን ተው፣ ሚሊሻ ማዘጋጀቱን አድማ በታኝ መመልመሉን እሱን ቢያቆም የአብይ አህመድ ስልጣን 1 ወር 2 ወር ባልሞላ ጊዜ ውስጥ ይቋጫል። የስልጣን ዘመኑ ይቋጫል። አሁን ኦህዴድ ስልጣን ላይ ያለው በብአዴን ትከሻ ላይ ነው። ወደድክም ጠላህም ማለት ነው፣ በብአዴን ትከሻ ላይ ነው። ግን እንዴት እንደሚንቃቸው ደግሞ አስበሃል? እንደ ሰው እኮ አይቆጥራቸውም። አጋር ምናምን እንደ ሰው አይቆጥራቸውም። ወደ ሌሎች ክልሎች ጉብኝት ምናምን ሲኖር ተመስገን ጥሩነህን አረጋ ከበደን እንደ ሚሊሻ ነው የሚመለከታቸው። ይዟቸውም አይሄድም። እነ ጻድቃን እነ ጌታቸው ጋር መንቀሳቀስ ነው የሚመርጠው። እንደዛ ነው። እና እነዚህ ሰዎች ቁርጠኝነት ቢኖራቸው ኖሮ ግን ኦህዴድን 2 ወር ባልሞላ ጊዜ ውስጥ ማስከበር ይችሉ ነበር። ልክ ትግራይ ክልል ህወሓቶች ክልላቸውን ይዘው እንደሚንቀሳቀሱት እሱም ከዚህ በኋላ ከብልጽግና ከሚባል ስብስብ ወጥቻለሁ ተለይቻለሁኝ ብሎ ክልሉን ለመምራት ቢንቀሳቀስ የአማራ ህዝብ በታሪኩ ከመንግስት ጎን ተሰልፎ የመዋጋት ልምድ ያለው ህዝብ ነው። መንግስትን መውጋት ግን የሚችል ህዝብ አይደለም። በመንግስት ላይ ማመፅ የሚችል ህዝብ አይደለም። ታሪኩንም ስትመለከቱ ከመንግስት ጎን ተሰልፎ ብዙ ታሪክ ሰርቷል። ከዛ ውጭ ግን ራሱ መንግስት ጋር ግን የመላተም ልምድ ስለሌለው ነው እንጂ ቁርጠኝነት ቢኖር በዚህ ደረጃ እሱም መጫወቻ አይሆንም ነበር። በተረፈ ለአብኖች እድል መስጠት አያስፈልግም። እንኳን ቲያትር ስክሪፕት ጽፈው መጥተው ይቅርና የምራቸውን ቢሆን እንኳ እድል መስጠት አያስፈልግም። ከዛ የሚበልጡ ቅድመ ሁኔታዎች አሉ። ከዛ በፊት ተግባራዊ መደረግ ያለባቸው ቅድመ ሁኔታዎች አሉ። ሪሊ ነገም ረግጠን ወጣም ቢሉ መጨረሻ ላይ ያለ ስምምነት ቢወጡ ራሱ መጀመሪያ መስተካከል ያለባቸው ነገሮች አሉ። ይቅርታ መጠየቅ ያስፈልጋል። በጓዶቻቸው ላይ ለፈጸሙ ክህደት፣ በነ ክርስቲያን ታደለ በሌሎች አማራ ልጆች ላይ ለፈጸሙ ክህደት፣ በአማራ ህዝብ ላይ ለፈጸሙ ክህደት፣ ፓርቲውን በማፍረስ ውስጥ በፈጸሙት ክህደት ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ ብቻ አይደለም፣ ከኦህዴድ መራቅ አለባቸው። ከኦህዴድ መራቅ መነጠል ይገባቸዋል። በአማራ አንድነት ላይ አቋም መያዝ አለባቸው። እስካሁን ድረስ ከፋፋይ በሆነ መስመር ውስጥ ሲሰማሩ ነበር። ጎንደር እንወክላለን የሚሉ የአብን ሰዎች ጎንደር፣ ያኛው ወሎ፣ ሸዋ፣ ነዳምጠው ተሰማ፣ ጎጃም ሲጫወቱ ቆይተዋል። የአማራ አንድነት አስፈላጊ መሆኑን መረዳት፣ የአፋብን ትግል ብቸኛ አማራጭ መሆኑን ማመን፣ የኃይል ትግል አስፈላጊ መሆኑን ማመን ያስፈልጋል። ሰላማዊ የትግል ሜዳ አልተዘጋም ሲሉ ከርመዋል። ህዝብ ሲያደነዝዙ ከርመዋል። የብልጽግናን ድግስ ሲያደምቁ ከርመዋል። ከዛ በቀጠናዊ ትብብር ማመን፣ እነሱ ወዳጅ ብለው የመረጡት ኦህዴድ ይኸው እየታየ ነው። ለእነሱም ያለው አመለካከት ለሌሎችም ለአማራዎች ያለው አመለካከት እየታየ ነው። ለኢትዮጵያ ያለው አመለካከት እየታየ ነው። በሚዲያ መጥቶ ራሱ እየነገረን ይገኛል። አባቴ በኦሮሞኛ የተናገረውን አብይ አህመድ በቅርብ ያደረገውን ቃለ መጠይቅ በወለጋ መድረክ ላይ የተናገረውን ነቀምት ሂዶ የተናገረውን ማስታወስ በቂ ነው። ስለዚህ እነሱ የአማራን ትግል ሽጠው ገባር ሆነው የከረሙ ጉዶች ዛሬ አፋብን ከማን ጋር መሰለፍ እንዳለበት፣ ከማን ጋር መተቃቀፍ እንዳለበት፣ ከማን ጋር መጨፋጨፍ እንዳለበት ሊነግሩት አይገባም። ከዛ አካሄዳቸውን አይተን እንዴት እንደተመለሱ አረጋግጠን
መጨረሻ ላይ መወሰን ያለብንን እንወስናለን። ከዛ ውጭ ግን ዛሬ ሁለት መግለጫ አውጥቶ ህዝብ ልብ ውስጥ ገብቶ እንደገና ለመጎዝጎዝ ማሰብ አማራን አለማወቅ ነው፣ ትውልዱን አለማወቅ ነው። ብዙ ዋጋ አስከፍላችሁናል። ዛሬ እኮ አፋብን ብረት ሊያነሳ የቻለው የፓርቲ ፖለቲካን እናንተ ስለገደላችሁት እኮ ነው። የፓርቲ ፖለቲካን ስላከሸፋችሁት ነው። አፋብን በጽናት ቢታገል ኑሮ ያኔ በሰላማዊ መንገድ የአማራን ትግል ለማስጠበቅ ሌሎች የኦሮሚያ ፓርቲዎች እንደሚያደርጉት የትግራይ ፓርቲዎች እንደሚያደርጉት ከህዝብ ጎን ተሰልፈው በጽናት ቢንቀሳቀሱ ኑሮ ያ የመሰለ ፓርቲ ከሽፎ ዛሬ ብረት ትግል ውስጥ ባልገባን ነበር። ስለዚህ ላደረሱ ጉዳት ይቅርታ መጠየቅ፣ ከዚህ አሰላለፍ መራቅ፣ አፋብን እየተጓዘበት ያለውን መስመር ትክክል መሆኑን መረዳትና የአቅምን ድጋፍ ማድረግ። ያንን ማድረግ ከተቻለ እንኳን ትናንት የአማራ ብሔርተኝነትን ትግል እንመራለን ሲል የነበር ኃይል ይቅርና ከሌሎችም ጋር አብሮ መስራት ይገባል እያልን ነው የምንገኘው አይደለም። ትናንትና እኮ በትግራይ ወይም ደግሞ በህወሓትና በአማራ ኃይሎች መካከል የነበረው ነገር የሚታወቅ ነው። ስለዚህ ከነዚህ ኃይሎች ጋር ተመሳሳይ መስመሮች ስለተገናኘን ነው ዛሬ አብረን መስራት ይገባናል ያለው። ተመሳሳይ ጠላት ስላጋጠመን ነው። ተመሳሳይ የሆነ የህልውና አደጋ ስላጋጠመን አብረን መስራት አለብን በማለት ላይ እንገኛለን። በቅርብ ጊዜም አብረው የሚሰሩበት ሁኔታ ይፈጠራል ብዬ አስባለሁ። ሌላው የጀዋር መሐመድን ወቅታዊ አቋም ይመለከታል። ጀዋር መሐመድ ከብዕር ወደ ሜንጫና ሚሳር መሸጋገር ያሰበ ይመስላል። ሰሞኑን አካሄዱን ስታዩ እንደዛ ነው። ወደ ድሮ የመንጋ ፖለቲካ ለመመለስ ያቀደ ይመስላል። አብይን አስወግዶ መንበሩን የመረከብ ፍላጎት እንደዛ አይነት አዝማሚያ እያሳየ ይገኛል። ችግሩ ፍላጎቱ ሳይሆን ስልቱ ነው። ስልቱ የአብይን ስልጣን ለመረከብ ማሰብ መመኘት እሱ መብት ነው። ስልቱ ግን አሁንም አማራዎችን በመጨፍጨፍ አሁንም መንጋ ወደ አደባባይ እንዲወጣ በማድረግ 86 ንጹሃን የተበሉበትን ክስተት በመፍጠር ግን ሊሆን አይችልም። እሱ መጨረሻ ላይ ዋጋ ያስከፍልሃል። አንተ ያኔ 86 ንጹሃን የተጨፈጨፉበት ክስተት ከማንም በላይ ጉዳት ያደረሰው አንተ ላይ ነው። የአንተ የፖለቲካ ስብዕና ላይ ትልቅ ጉዳት አድርሷል። ትልቅ ጉዳት ማለት ነው። ያውም አሁን ላይ የኢትዮጵያ ህዝብ አጠቃላይ ሌላ አጣብቂኝ ውስጥ ስላለ አይምሮ ስለባተለ እነዛን ነገሮች መለስ ብሎ የሚያስታውስበት ሁኔታ የለም። ግን ሌላ ጥፋት ለመደገስ ስትንቀሳቀስ ደግሞ እነዛን ሁሉ ማስታወስ ይጀምራል እና ከውድድ ጋር በመመካከር መንጋ የመጋለብና ያለፈን ጥፋት የመድገማ ዝንባሌ ይታያል። ቢዛሞ ፋኖን የብልጽግና ፋኖ ነው ብሎ መፈረጅ እና በወለጋ አማራ ላይ ጥቃት መወጅ ይታያል። ሙሉጌታ አንበርበር የዛሬ 5 ዓመት የተናገሩትን ነገር ቆራርጦ አምጥቶ ለግል ፖለቲካዊ ጥቅም የመዋል አዝማሚያ ይታያል። ቢዛሞ ፋኖን የብልጽግና ፋኖ አስባችሁታል? ቢዛሞ ንጹሃንን ለመጨፍጨፍ የተደራጀ ኃይል አይደለም። ቢዛሞ ንጹሃንን ለመታደግ የተደራጀ ኃይል ነው። ይህንን መረዳት ያስፈልጋል። ንጹሃንን ለመጨፍጨፍ በኦሮሞ ንጹሃን ላይ ጥቃት ለማድረስ የተሰናዳ ኃይል አይደለም። ሌላ ኃይል ካለ ንገረን። በእነ ንጉሴ ዋለልኝ የሚመራ ሳይሆን ሌላ ቢዛሞ በሚል ስያሜ ልክ ኦነግ እና ሸኔ እንደሚባለው ሌላ የተደራጀ ብልጽግና ፋኖ ካለ ንገረን። እኛ የምናውቀው ግን ቢዛሞ ፋኖ ንጹሃንን ከጥቃት ሊጠብቅ የተደራጀ ፋኖ ነው ብለን እናምናለን። 61 ሰዎችን ቀብሬያለሁ ተብሎ በቢቢሲ የተዘገበለት የጊምቢው ጥቃት የወለደው ኃይል ነው። አባቴ 22 ልጆችን የልጅ ልጆችን ጨምሮ ቤተሰቦችን ጨምሮ 66 ንጹሃን ቀብሬያለሁ 66 ንጹሃን ቀብሬያለሁ ተብሎ በቢቢሲ የተዘገበለት የጊምቢው ጥቃት የወለደው ቡድን ነው። ኬልድ ላይክ ቺክንስ ተብሎ የተዘገበው ጥቃት የወለደው ቡድን መሆኑን ያስፈልጋል። የቶሎው ጥቃት የገና ዕለት 2013 በሆሮ ጉድሩ ከመኪና አውርደው ሙሉ አማራዎች መጨፍጨፋቸው አይዘነጋም። ቄለም ወለጋ ጊዳሞ ወረዳ ላይ የተፈጸመውን አንረሳም። ሆሮ ጉድሩ ዞን ጃርቲ ወረዳ፣ ምስራቅ ወለጋ ኪረም ወረዳ፣ በተለያዩ የወለጋ አካባቢዎች በተለያዩ ጊዜያት ዕለታ ያወጣው ሪታ ላይ ጽፌዋለሁ፣ አንድ ባንድ አስፍሬዋለሁ። እና በወለጋ ሲጨፈጨፉ የነበሩ አማራዎች ደም ያስነሳው ኃይል መሆኑን መረዳት ያስፈልጋል። ይህ ኃይል ደግሞ ወደ ትግል የገባው የኦሮሞን ህዝብ ሊታገል አይደለም። ከኦህዴዳዊ አገዛዝ ከመጨፍጨፍ የወለጋን አማራ ሊታደግ ወደ ትግል የገባ መሆኑን መረዳት ያስፈልጋል። ስለዚህ ቢዛሞ ብልጽግና ያደራጀው ኃይል ሳይሆን ህልውና ያሰባሰበው ኃይል ነው ማለት እንወዳለን። አንተ የምትጠምቃቸውን የዘር ማጣቶች ያከሸፈ ኃይል ነው ቢዛሞ። አንተ ስጠምቃቸው የነበሩ በአማራ ህዝብ ላይ ይፈጸሙ ዘንዳ ስጠምቃቸው የነበሩ የዘር ማስጣቶች እሱን ያከሸፈ ኃይል ነው።
ትናንትና በኦኤምኤን እየወጣ ስትናገር የነበረው የምንረሳው አይደለም። ዛሬ አንተ ትናንት ስትመራው የነበረው ስታስተዳድረው የነበረው ኦኤምኤን በአማራ ህዝብ ላይ ጭፍጨፋ እንዲፈጸም እኮ ሰፊ ቅስቀሳ እያደረገ ይገኛል። እና ይሄ ደግሞ ባለፉ ጊዜያት የተፈጸመው ጥቃት በኢሰመኮም ሪፖርት ውስጥ የተካተተ መሆኑ መረዳት ያስፈልጋል። እያንዳንዱ አክሽን ሪአክሽን እንዳለው ያሳየ ነው። ቢዛሞ እያንዳንዱ አክሽን ለጊዜው ጉዳት ሊያደርስ ይችላል፣ ቀስ በቀስ ግን ሪአክሽን እንደሚያወጣ ያሳየ ነው። ንጉሴ ዋለልኝ እኮ ሜክሲኮ ታስሮ የነበረ የአማራ ልጅ ነው። ሜክሲኮ ታስሮ ነበር። እዛ እስር ቤት ውስጥ እኔም አግኝቼው ነበረ። በቂ መረጃ ስለሌላቸው የተወሰነ ጊዜያት የተወሰኑ ወራቶች ካሰሩ በኋላ ሲለቁት ሂዶ ትግሉን የተቀላቀለ ወንድም ነው። ዩኒቨርሲቲ ውስጥ ሲሰራ የነበረ ባህር ዳር ዩኒቨርሲቲ በተለያዩ ቦታዎች ላይ ወለጋ ተወልዶ ያደገ ወንድማችን። ሌላው ቢዛሞን ማጥፋት ያልተቻለው የህዝብ ስለሆነ ነው። የብልጽግና ቢሆንማ ጠፍቶ ነበር። እና ምሳሌ ሸኔን እኮ አትሊስት ኦሮሞኛ ተናጋሪ ነው፣ የሚደብቀው አለ። ቢዛሞ እስካሁን ድረስ ሰርቫይቭ ማድረግ የቻለው የህዝብ በመሆኑ የተነሳ ነው። ህዝቡ ድጋፍ ስለሚያደርግልን ነው። አደጋው ሲቀረፍ ደግሞ ወደ መኖሪያውና ወደ ስራው የሚመለስ ኃይል ነው። ሌላ ምንም ዓላማ የለውም። የህልውና ትርኢቱ ሲወገድ ወደ ስራው ወደ መኖሪያው የሚመለስ ነው። ያለፈው መንገድ አይጠቅምም፣ ያለፈው መንገድ አልጠቀመም። አሁንም እያራመድከው ያለው ነገር አይጠቅምም። በጊዜያዊነት መንጋን አነሳስተህ ንጹሐን ላይ ጭፍጨፋ እንዲፈጸም ማድረግ ካልሆነ በስተቀር መንበር ላይ ለማረፍ አብይም ለማትረፍ የሚያስችል አይደለም አሁን እየሄድክበት ያለው መንገድ እና በኃይሎች መካከል በአማጽያን መካከል ትብብር ተፈጠረ ከተባለ ጊዜ አንስቶ የተወሰነ የመደናገር እና የመደናበር ሁኔታ እየታየበት ነው። ወንድማችን የሚያዋጣው ያቺ የሆነ ሰዓት ላይ ስትጫወት የነበርከውን ኢትዮጵያዊ አስተሳሰብ፣ ሁሉንም ያቀፈች አስተሳሰብ፣ ሁሉንም ታሳቢ ያደረገች አስተሳሰብ እሷን ማራመድ ነው። በዚህ መልኩ ግን ወደ ስልጣን መምጣት አይቻልም። እንደገና ቄሮ ሙቭመንት በማንቀሳቀስ እንደገና ንጹሐንን እንገላለን፣ የአዲስ አበባን ህዝብ በውሃ ጥም እናስረቀርቃለን፣ እህል እንዳይገባ እናደርጋለን፣ መንገድ እናዘጋለን በማለት በዛ መልኩ የምታስመልሰው ጥያቄ ሊኖር አይችልም፣ የምታሸንፈው ሊኖር አይችልም እና ከእጅ የምታስገባው ስልጣንም ሊኖር አይችልም። ስለዚህ አዋጭው ከአውዳሚነትና ከመንጋ ነጅነት አስተሳሰብ ወጥቶ ለእኩልነትና ለፍትህ የሚታገል በእነዚህ ነገሮች የሚያምን ሰው ሆኖ መከሰት ነው ማለት እወዳለሁ። ሌላኛው ርዕስ ኦህዴድ የሚነዛቸውን አጀንዳዎች ይመለከታል። የሚነዛቸውን ፕሮፓጋንዳዎች ይመለከታል። የምክክሩን አጀንዳ ለማድበስበስ የሚሆን ብቻ የህዝብ ትኩረት ለመቀልበስ ምክንያቱ አይታወቅም። አንዳንድ ፕሮፓጋንዳዎች እየተነዙ ይገኛሉ። አንደኛው ከህወሓት ጋር በኬንያ ልደራደር ነው የሚል ነው። ከህወሓት ጋር በኬንያ ልደራደር ነው፣ በደስታ ነው ደግሞ የሚጽፉት ማለት ነው፣ በደስታ እና እነዚህ ሰዎች ከሁለት ቀን በፊት ሲጽፉት የነበረውን ብትመለከቱ እንዴት ከህወሓት ጋር ይሰራል፣ እንዴት በትግራይ ቴሌቪዥን ይወራል እያሉ እነዚህ አይነት ዘመቻ ሲከፍቱ የነበሩ በሙሉ ከህወሓት ጋር በኬንያ ልንደራደር እንደ ኩራት ቆጥረውት ማለት ነው። እንደ ኩራት ከህወሓት ጋር በኬንያ መገናኘትን መውራትን እንደ ትልቅ ኩራት ቆጥረውት በዚህ ላይ ፕሮፓጋንዳ እየነዙ ይገኛሉ። እስክንድር ነጋ የት ነው እየተባለ ይገኛል። አንዳንዶቹም በህይወቱ ላይ ፍርድ አስተላለፉ ይመስል እንዲኩናል የሚልም ፕሮፓጋንዳ የብልጽግና ሰዎች ሲነዙ እያየን እንገኛለን። በበኩሌ ህወሓት ከአብይ ጋር የሚደራደርበት ሁኔታ ይኖራል ብዬ አላምንም። ከአብይ ጋር የሚደራደርበት ሁኔታ ሊኖራል ብዬ አላስብም። የብልጽግና ሞራል ግን መዳሸቁን አይቻለሁ። በዚህ የፕሮፓጋንዳ ዘመቻ ብልጽግና እንዴት እንደተንኮታኮተ ሞራሉ እንዴት እንደወረደ ተረድቻለሁኝ። ደብረጽዮን ጎን መቀመጥ፣ ጀኔራል ምግበይ ጎን መቀመጥ ክብር ሆኖት ማለት ነው፣ ትልቅ ክብር ሆኖት ከህወሓቶች ጋር በኬንያ ልደራደር ነው፣ ላወራቸው ነው፣ ልንናገር ነው ምናምን እያሉ ፕሮፓጋንዳ ሲነሱ ሞራላቸው ምን ያህል እንደዳሸቀ የሚያሳይ ነው። እንደ ክብር ቆጥሮት በኬንያ ላገኛቸው ነው እየተባለ ይገኛል። አብይ ደብረጽዮንን በኬንያ ማግኘቱና መደራደሩ ሐላል ከሆነ አርበኛ ዘመነ ከደብረጽዮን ጋር በመቀሌ በለው በአስመራ በለው በካርቱም በለው በፈለግከው ከተማ መገናኘቱ ችግሩ ምንድን ነው? አንዳንድ ሰዎች እኮ አስተሳሰብ ግራ የሚገባው ይሄ ነው። አብይ አህመድ ከህወሓቶች ጋር ልደራደር ነው እያለ ፕሮፓጋንዳ ሲነዛ አይጭንቃቸውም። የሚደራደረው እኮ በእኛ መሬት ነው በእኛ እንትን ነው ብለው ሲበሳጩ አታውም። ከዛ ውጭ ግን በአማራ ጥቅም ላይ የማይደራደሩት የአፋብኃ መሪዎች ግን ከሌሎች ኃይሎች ጋር መነጋገራቸው እረፍት ሲያሳጣቸው ታያላችሁ። እነዚህ ሰዎች ኧረ ተው በአግባቡ ሰው ብዬ ስቀሰቅስ ደግሞ የሆነ አካባቢ ጥላቻ እንዳለብኝ ተደርጎ ይወራል። እኔ ግርም እኮ ነው የሚለኝ የዘንድሮ ፖለቲካ በምን አይነት መልኩ ለመንቀሳቀስ በዚህ መልኩ ልንቀሳቀስ ብሎ ለማለት በጣም አስቸጋሪ ሆኗል ማለት ይቻላል። በተረፈ አብይ ጋር መደራደር የሚቻለው በምግብና በመጠለያ ዙሪያ ብቻ ነው።
ስለ ምግብ ስለ መጠለያ መደራደር ትችላለህ። አብይ ጋር ተደራድረህ በቃ ጥሩ ምግብ የምትበላበትን፣ ጥሩ መኪና የምታገኝበትን፣ ጥሩ መኖሪያ የምታገኝበትን፣ ጥሩ መጠጥ የምትጠጣበትን ሁኔታ መፍጠር ትችላለህ። ጥሩ ሕክምና የምታገኝበትን እንደ ጌታቸው ረዳ ማለት ነው። ጌቾ ወደ አዲስ አበባ ከመጣ በኋላ ፊቱ ራሱ ቅይር የሆነ ነገር ያለበት ይመስል ማለት ነው። በታከመ ቁጥር እየታመመ መጣ። ያኔ ቆላ ተንቤን እያለ የተሻለ ነበር ፊቱን ስትመለከቱ። አሁን ላይ በታከመ ቁጥር እየታመመ መምጣት አይከብድም እንዴ? እንደዛ ነው እየሆነ ያለው። እና እንደ ጌታቸው ረዳ ጥሩ ምግብ፣ እንደ አብን ሰዎች ጥሩ ምግብ፣ ጥሩ መጠለያ፣ ጥሩ መኪና ልታገኙ ትችላላችሁ። አብይ ጋር በመደራደር ግን የተሻለ ሰላም፣ የተሻለ መረጋጋት፣ የተሻለ ሀገር፣ የተሻለ እኩልነት የሚባል ነገር ግን አይታሰብም። እንደዛ ሊሆን አይችልም። ምክንያቱም አብረዋቸው እየሰሩ ያሉ ኃይሎች እንኳ እሱን ማግኘት አልቻሉም። አብን መጥቶ የገበረው እኮ በዚህ ደረጃ የተንኮታኮተው ከአብይ ጋር ወደፊት በማለቱ የተነሳ ነው። እንኳን አይደለም የአማራን እኩልነት የኢትዮጵያ መረጋጋትን ሊያረጋግጡ ይቅርና እነሱ በእኩልነት እንደ ሚኒስተር እንደ ወድድ ባለስልጣን መታየት ተስኗቸዋል። ስለዚህ ከአብይ ጋር መደራደር የሚቻለው ጥሩ ምግብ፣ ጥሩ ቤት፣ ጥሩ መኝታ፣ ጥሩ ሆቴል እና ጥሩ መኪና በመሳሰሉ ጉዳዮች ነው። ከዛ ውጭ በሆኑ ነገሮች፣ ሀገራዊ በሆኑ ጉዳዮች ግን መደራደር የሚቻል አይደለም ማለት እወዳለሁ። በተረፈ ህወሓት ቢደራደር ምን ይከሰታል? በአማራ ትግል ላይ ምንም አይከሰትም ማለት ነው። ግን ከአንድ ብርቱ ሁለት መድኃኒቱ ይባላል። ሁለት መድኃኒቱ የተባለው ሁለት ስትሆን፣ አንደኛ አንድ ቦታ ላይ ለመድረስ የሚፈጅብህን ጊዜ ማሳጠር ትችላለህ። የድሉን ጊዜ ማሳጠር ትችላለህ። የትግሉን ጊዜ ማሳጠር ትችላለህ። ሁለት ስትሆን ማለት ነው። አንድ ከሆነ ግን አፋብን ለብቻው ከሆነ ምናልባት ድሉ ሊያዝም ይችላል፣ ትግሉ ትንሽ ጊዜ ሊወስድ ይችላል። ከዛ ውጭ ግን አፋብን ማንም ሳያግዘው ማንም ማያጠፋው ኃይል መሆኑን ማሳየት ይችላል እና በሌሎች ኃይሎች ላይ የሚከሰት ነገር ይኖራል ብዬ አላስብም። ሌሎች ኃይሎችም አሉ። ከነዛ ጋር ያለውን ነገር አጠናክሮ መቀጠል ይቻላል። ህወሓትሳ ምን ያጋጥመዋል ከተባለ ከአማራና ከኤርትራ የተነጠለ ኃይል ይሆንና እነ ጌታቸው ረዳ ያገኙትን የጥሩ ምግብ የጥሩ ሆቴል እድል ሳያገኝ ይከስማል ማለት ነው። ይበለዋል። አብይ አህመድ ይበለዋል ብቻውን አስቀርቶ። አሁን ራሱ እኮ እንግዲህ ተመልከቱ፣ ሚስጥራዊ ድርድር ከተባለ በኋላ እውነት ቢሆን እንኳ ማለት ነው መረጃውን አውጥተው ግን እየተጠቀሙበት ይገኛሉ። የፖለቲካ ተፋማነታቸውን ለማረጋገጥ እና ከሌሎች ኃይሎች ጋር ልዩነት ለመፍጠር እየተጠቀሙበት ይገኛሉ። እና እንደዚህ አይነት ሴረኛ ተንኮለኛ ከሆነ ስብስብ በኬንያም ተገናኝ፣ በአሜሪካም ተገናኝ፣ በአውሮፓም ተገናኝ ከምግብና ከመጠለያ ባለፈ የተሻለ የምታስመልሰው ጥያቄ ይኖራል ብዬ አላስብም። ከተደራደሩ በዋናነት በራሳቸው ህልውና ላይ ነው የሚደራደሩት፣ በማንም ህልውና ላይ አይደለም ማለት እወዳለሁ። ግን አሁን ባለው ሁኔታ እኔም ለማረጋገጥ እንደሞከርኩት ውሸት ነው። የድርድር ጉዳይ አብሶሉትሊ ውሸት ነው። ብዙ ዝግጅት እየተደረገ ይገኛል። በጋራ ካልሆነ በስተቀር አሁን ላይ በተናጠል መንቀሳቀስ የሚቻልበት ሁኔታ አለ ብዬ አላስብም። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። ክበሩልኝ።